ተመልካቾች ቸቤ ሚዲያ ከዋሽንግተን ዲሲ እዚህ የምንገኘው አትላንታ ጆርጂያ ላይ ነው። አትላንታ ላይ የተገናኘበት ዋናው ምክንያት ነገ እሁድ አፕሪል 6 ከ3 PM በኋላ በጣም እጅግ ደስ የሚል ፕሮግራም ተዘጋጅቷል። ምሳሌ የግብረ ሰናይ ድርጅት ያዘጋጀው እውቅና ብዙ ከ10 በላይ የሚሆኑ ኢትዮጵያውያኖች በሰሩት ምሳሌ በሆኑበት ምሳሌዎች የሚፈጠሩበት ምሳሌውን ሰዎች የሚሸለሙበት ታላቅ መድረክ ተዘጋጅቷል። ነገ በዚህ በአትላንታ አካባቢ ያላችሁ በሙሉ እዚህ ቦታ በመገኘት ፕሮግራሙን እንድትካፈሉ ተጋብዛችኋል። መስራቹ ፕሮግራሙ ምን ደርሷል የሚለው ከሱ እንሰማለን ከመስራቹ ጋር ዳገሽ ይሰር እንዴት ነህ? የምሳሌ መስራች ይሰር የተወዳጁ ፒያሳ ሬስቶራንት ባለቤት ስለ ነገው ፕሮግራም ትንሽ ነገር ብለን። እሺ የነገው ፕሮግራም እንግዲህ ያው ምሳሌ በሚባል የሚታወቀው በአትላንታ ቤዝ የሆነ የግብረ ሰናይ ድርጅት ነው። የግብረ ሰናይ ድርጅቱ በሶስት አበይት ነገሮች ላይ ነው የሚያተኩረው በየአመቱ። የመጀመሪያው ጉዳይ ያለፉት ይታወሱ ያሉት ይወደሱ በሚል ዓላማና መርህ የተነሳ ነው። ያለፉት ይታወሱ ማለት በህይወት ኖረው ግን ሳይዘከርላቸው ሳይነገሩ ሳይሞገስላቸው ያለፉትን ውድ ወንድሞቻችንና እህቶቻችንን መዘከር ማስታወስና ቤተሰቦቻቸውንም ማስታወሻ መስጠት ነው። ሁለተኛው ፕሮግራማችን ደግሞ በህይወት ያሉ በህብረተሰባችን ውስጥ ትልቅ ግልጋሎት ያደረጉ ሚዛን የደፋ ዝግጅቶችን ያዘጋጁ ለህብረተሰባችን ለኢትዮጵያ ብዙ ጥቅም ያዋሉ ብዙ ወንድሞቻችን መሞገስ መከበር መደነቅ መወደስ አለባቸው በሚል መመሪያ መሰረት እነሱን ደግሞ እናስታውሳለን። ሌላው ደግሞ የምንሰራው በወጣቶች ላይ ነው። ወጣቶች ከልጅነታቸው ጀምሮ በትምህርታቸው እንዲተጉ ኃላፊነታቸውን እንዲወጡ በቤተሰብ የሚሰጣቸውን መመሪያ እያከበሩ ከልጅነታቸው ጀምሮ በትምህርታቸው እንዲተጉ አውትስታንዲንግ ስቱደንት ኦፍ ዘ ይር የሚል ሽልማት እያዘጋጀን በአመቱ ምርጥ ተማሪ እንሸልማለን። ከዛ ባሻገር ደግሞ ወጣቶች በበጎ ስራ እንዲጎለብቱ ትልልቆችን እያዩ እንዲጎለብቱ እነሱን እናበረታታለን። ለዛውም ምሳሌዎችን በማመስገን ምሳሌዎችን እንፍጠር እንላለን። ስለዚህ ትልልቆችን እያመሰገንን ትንንሽ ልጆቻችንን ደግሞ ከስር እየፈጠርን ኢትዮጵያችንን አትላንታችንን በሙሉ የአሜሪካን ኢትዮጵያውያኖችን በሙሉ የምናበረታታበት የምናግዝበት ትልቅ ድርጅት ነው። እንግዲህ በነገው ዕለት ይሄንን ድግስ ደግሰን ተዘጋጅተናል። እናንተ ደግሞ አትላንታ ያላችሁ ወንድሞቻችን እህቶቻችን መታችሁ እንድትጋበዙልን ጥሪ አድርገናል። እንድታግዙን በሐሳብ በገንዘብ እንድታግዙን እንፈልጋለን። ቸቤ ሚዲያ ደግሞ ኦልዌይስ ሁሌ ተባባሪያችን ቸቤ እንዲህ አይነት አለ ስንለው በሮ የመጣልንን ውድ ወንድማችን ከነክሩ በጣም እናመሰግናለን። ሁሌም አብብ እደግ ተመንደግ ነው የምንለው። ይሄንን ሚዲያ በጣም ደጋፊ ነን። እናመሰግናለን። ቲኬቱ የት ይገኛል? ቲኬቱ በፒያሳ